ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እየጋበዝን በቅድሚያ ርዕሰ ጉዳዮችን እናሰማችሁ። ህወሓት ስህተታችንን አንደግምም አለ። ድርጅቱ የኤርትራ ሰራዊት በትግራይ መስፈሩን ሲክድ የነበረው የብልጽግና መንግስት አሁን ላይ ለመውረር እንዲያመቸው ከክልሉ ይውጣ ማለት መጀመሩን ሰሞኑን ሰምተናል ብሏል። መንግስት መፈንቅለ መንግስትን አከሸፍኩ አለ። በክልሉ ይደረግብኝ የነበረው መፈንቅለ መንግስት አክሽፌያለሁ ያለው ብልጽግና ይመራው የነበረ የተባለውን የምክር ቤት አባልም የመከሰስ መብቱን ማንሳቱን አሳውቋል። በፈንጣጣ የሚያዙ ሰዎች ቁጥር እየጨመረ ነው። የዝንጀሮ ፈንጣጣ ወይም ኤምፖክስ የተያዙ ሰዎች ቁጥር 18 መድረሱን የጤና ጥበቃ ሚኒስቴር አስታውቋል። በገንዘብ መገበያየት 10 ሺዎችን ሊያስቀጣ ነው። መንግስት ከቅጣት ከ60 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳወቀ ሲሆን ይህንን እቅዱን የሚያሳኩ ቅጣቶችን በተለያየ ወቅት ተግባራዊ እያደረገ ይገኛል። የሱዳን ጦር ማፈግፈጉ ተሰማ። ፖርት ሱዳን የሱዳን ጦርነት አካባቢውን እያዳረሰ ነውም ተብሏል። የህንድ አውሮፕላን ተከሰከሰ። በህንድ ከ242 ሰዎች በላይ አሳፍሮ የነበረ አውሮፕላን ተከስክሶ እስካሁን የ204 ሰዎች ህይወት አልፏል። ባናን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷን በመጫንም አዳዲስ መረጃዎቻችን እንዲደርሷችሁ አድርጉ። አስተያየት በመጻፊያ ሳጥንም ሴኮንዶች መድበው የተሰማችሁን አጋሩ። ስለምትመርጡ እናመሰግናለን። ህወሓት ስህተታችንን አንደግምም አለ። ድርጅቱ የኤርትራ ሰራዊት በትግራይ መስፈሩን ሲክድ የነበረው የብልጽግናው መንግስት አሁን ላይ ለመውረር እንዲያመቸው ከክልሉ ይውጣ ማለት መጀመሩን ሰሞኑን ሰምተናል ብሏል። ድርጅቱ በትናንትናው ዕለት ምሬታቸውን ለማሰማት የፕሬዝዳንት ታደሰ ወረደ ጽሕፈት ቤት ጥሰው የገቡ ተፈናቃዮች ጋር ተወያይቷል። በዛሬው ዕለት ሰኔ 5 2017 የህወሓት ጽሕፈት ቤት ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከተፈናቃዮች ጋር የተወያዩ ሲሆን ስህተታችንን አንደግምም ብለዋል። ሞንጆሪኖ የጸለምትን ልምድ አንደግምም፣ ተፈናቃዮችን ለውጭ ኃይሎች አሳልፈን አንሰጥም ብለዋል። ተፈናቃዮቹ የተለያዩ ጥያቄ ያነሱ ሲሆን አሁን ባሉበት ሁኔታ መቀጠል እንደማይችሉ በምሬት ተናግረዋል። ከኢሮብ መምጣታቸው የተናገሩት ተፈናቃዮች እኛ ችግራችንን ከኤርትራ ህዝብ ጋር ሳይሆን አገሪቷን ከሚመራው መንግስት ጋር ነው። በማህበራዊ ትስስር ገጾች የኤርትራ ሰራዊት አካባቢዎችን ለቆ ወጥቷል የሚባለው ወሬ ውሸት ነው ብለዋል። ሰራዊቱ አሁንም በስፍራዎች እንዳለና ሰፈር ብቻ እንጂ አለመውጣቱን በግልጽ መነገር አለበት ሲሉ ቅሬታቸውን ገልጸዋል። ሰራዊቱ አዲስ የአስፋልት መንገድ መስራት ጀምሯል ያሉ ሲሆን ትግራይን ለቆ ወጥቷል የሚባለው መረጃ ስህተት መሆኑን እንድታረጋግጡ ይገባል ሲሉም ጠይቀዋል። ደውሃነት ተወርድ ተዓጽያ ዝነበረት ኦም ገይሩምዋ ነይሮም ታይ ኦም ጥራሕ አልዒሎምዋ ኣሎ እምበር ቶም ሻዕብያ ባእዩ ዘሎ አይተዓለሉን አይተወሰዱን። ከምዕራብ ትግራይ የተፈናቀሉትም እንድታነጋግሩን የምንፈልገው ሁላችሁም አካላት መሆን አለባችሁ ብለዋል። የትግራይ ጊዜያዊ አስተዳደር ሰራዊትና ፕሪቶሪያ ስምምነት የፈረሙ ህወሓት በአንድ መድረክ ሰብስባችሁ እንድታነጋግሩን ነው የምንፈልገው ያሉ ሲሆን እኛ የማናችሁ ደጋፊ አይደለንም ሲሉም ተናግረዋል። ህዝቡን ተመልከቱ፣ መሮናል፣ የምንተኛበት የምንበላው የለም፣ አራስ እናቶች የሚበሉትን አጥተው እየሞቱ ነው፣ ስቃያችንን አሳጥሩት፣ ሰርተን የምንበላ ሰዎች እያለን እርዳታ ጠባቂ ሆነን የቀረ ነው ብለዋል። እኛ የማንንም ደጋፊ አይደለንም፣ እኛ የምንፈልገው ወደ ቀያችን መመለስ ነው ያሉት ተፈናቃዮቹ እናንተ ጥሩ መኝታ ቤት ላይ ስለተኛችሁ እኛን ልትረሱ አይገባም፣ ህዝባችሁን አስታውሱ፣ አተኙ፣ አሁን አንተኛም፣ ከዚህ በፊት ዝም ያልነው መሪዎች አሉን ብለን ነው ሲሉም ቅሬታቸውን ገልጸዋል። በእናንተ ድክመት ነው እዚህ ላይ ያለነው በማለት ህወሓትን የወቀሱ ሲሆን የታሪክ ተጠያቂ እንዳትሆኑ ተጠንቀቁ ሲሉም አሳስበዋል። ጦርነት የሚባል አይኑን አታሳዩን፣ ጦርነት አንፈልግም፣ ሁሉንም ነገር በሰላማዊ መንገድና በውይይት እንዲፈታ ነው የምንፈልገው ሲሉም ተናግረዋል። ናይ ታሪክ ተሓተት ትኾኑ ናይ ታሪክ ተሓተት ትኾኑ ናይቲ ዝመውት ዘለ ታሪክ ተሓተት ኮይንኩምስ እንደገና ናይቲ ዝቐሪ ህዝቢ ናይ ታሪክ ተሓተት ትኾኑ ጽማዕልጎ አንሕና እስካብታ ጫፍተ ከዘጥራ ከተብጽሕና ኢና ንጽበ ዘለና። ከመድረኩ ለተነሳላቸው ጥያቄዎችን ምላሽ የሰጡት ፈትለወርቅ ከ2015 ጀምሮ ተፈናቃዮች ወደ ቦታቸው መመለስ ይቻል ነበር፣ ያለ በቂ ምክንያት ግን አምስተኛ ክረምታችሁን እንድታሳልፉ ልትገደዱ ነው ብለዋል። መጥተን ባናያችሁም በምን አይነት ሁኔታ እንዳላችሁ እንረዳዋለን፣ ግፊቱን እንፈልገዋለን፣ ትግላችሁን ማታቁሙ፣ የሚቀሰቅሰንና የማያስተኛ እንፈልጋለን ሲሉም ተናግረዋል። የፕሪቶሪያ ስምምነት ከተፈራረምን በኋላ በስምምነቱ መሰረት ህወሓት የሚጠበቅበትን ከባድ የጦር መሳሪያን ከማስረከብ ተግባራዊ ማድረግ ችሏል። ሆኖም በውስጣችን ተፈጥሮ በነበረ ችግር ምክንያት የወራሪ ኃይሎች አጀንዳ ይዘው 2 ዓመታት ያክል ስለረበሹን የተፈናቃዮች ጥያቄ መመለስ አልተቻለም ሲሉም የቀድሞው ጊዜያዊ አስተዳደር አመራሮችን ተጠያቂ አድርገዋል። ሁሉም የትግራይ ህዝብ ሰላማዊ ሰልፍ መውጣት አለበት ያሉት ኃላፊዋ ሙሉን ትግራይን የሚያነቃቃ ጫና እንፈጥራለን ሲሉ ቃል ገብተዋል።
የፌዴራል መንግስትና የዓለም ማህበረሰብ እንዲሰማን እንታገላለን። ዘግይተናል፣ ጊዜ ሄዶብናል፣ ግን ደግሞ አብረን እንታገላለን የሚል ጥሪም አቅርበዋል። የህወሓት ጽሕፈት ቤት ኃላፊዋ በህገ መንግስት መሰረት የትኛውም ኃይል ሊወጣ ይገባል ያሉ ሲሆን እስካሁን የፌዴራል መንግስት የተፈናቃዮችን ዋስትና እንዲጠብቅ በአማራ ታጣቂዎች ስር የሚገኙ አካባቢዎችን አስተዳደራቸውን ማፍረስ አልቻለም ያሉ ሲሆን በዚሁ ጉዳይ የብልጽግናው ሹመኛ ጌታቸው ረዳንም ተጠያቂ አድርገዋል። ንሕና ናብ ግጭት ክንኣቶ ይንደልን ናብ ኩናት ክንኣቶ ይንደልን ብዘይ ዝኾነ ይኹን ደም ምፍሳስ ተመዛበለ ህዝብና ናብ መረበቱ ክምለሰልና ኢና እንደሊ ዕጡቃትና ይውፀልና። እንደ ድርጅት በተፈናቃዮች ላይ ከጊዜያዊ አስተዳደር ጋር በመሆን የጸና አቋም መያዝ የተቻለው አሁን ላይ ነው ያሉ ሲሆን የአሁኑ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የጠራ አቋም ስላልነበራቸው የመመለስ ጉዳይ እንዲስተጓጎልና እንዳይሳካ ሆኗል ሲሉም ወቅሰዋል። በትናንትናው ዕለት ሰኔ 4 2017 በመቀሌ ሰልፍ ያካሄዱ ተፈናቃዮች የትግራይ ክልል ፕሬዝዳንት ጽሕፈት ቤት ግቢን ጥሰው ገብተዋል። በከተማዋ ሰልፍ ያካሄዱት በትግራይ ጦርነት ከምዕራብ ትግራይና ሌሎች የኤርትራ አዋሳኝ አካባቢዎች የተፈናቀሉ ዜጎች ናቸው። ተፈናቃዮቹ በተደጋጋሚ መንግስት ወደ ቀያችን እንዲመልሰን ብንጠይቅም ምላሽ አጥተናል ሲሉ በምሬት ገልጸዋል። ከጠዋት 1 ሰዓት ጀምሮ ለሰዓታት በፕሬዝዳንት ጽሕፈት ቤት በራፍ ቆመው ምላሽ እንዲሰጣቸው ሲጠይቁ የቆዩ ተፈናቃዮቹ ረፋዱ ላይ ነበር የክልሉን ፕሬዝዳንት ጽሕፈት ቤት ግቢ ጥሰው የገቡት። ተፈናቃዮቹ ምላሽ የማይሰጠን ከሆነ ከዚያ አንወጣም ማለታቸውን በትናንትናው የዜና ሰዓታችን መዘገባችን አይዘነጋም። ጌታቸው ረዳ የተፈናቃዮች ጥያቄ መመለስ ያልተቻለው በህወሓት አመራሮች ምክንያት ነው ብለው ይከሳሉ። ባለፈው የግንቦት ወር በየትኛው የፖለቲካ እንቅስቃሴ እንዳይሳተፍ በኢትዮጵያ ምርጫ ቦርድ የታገደው ህወሓት በትግራይ ክልል የተለያዩ ስብሰባዎች እያካሄደ ይገኛል። ድርጅቱን መሰረዝ የፕሪቶሪያ ስምምነትን እንዳይተገበር ያደርጋል በማለት የሚሞግት ሲሆን ጠቅላይ ሚኒስትር አብይ አህመድ በበኩላቸው ስምምነቱን ከፈረሙ ሰዎች ጋር በቅርበት እየሰራን ነው ማለታቸው ይታወሳል። መንግስት መፈንቅለ መንግስትን አከሸፍኩ አለ። በክልሉ ሊደረግብኝ የነበረው መፈንቅለ መንግስት አክሽፌያለሁ ያለው ብልጽግና ይመራው ነበር የተባለው የምክር ቤት አባልም የመከሰስ መብቱን ማንሳቱን አሳውቋል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት አድርገዋል ተብለውም የመከሰስ መብታቸው ተነስቷል። ግለሰቡ የመከሰስ መብታቸው የተነሳው ለማሰር ሊሆን ይችላል የተባለ ሲሆን በህገወጥ የጦር መሳሪያ ግዥና ዝውውር ተባባሪነትም ተጠርጥረዋል። የሲዳማ ክልል ምክር ቤት የክልሉ ከፍተኛ ባለስልጣን የሆኑት የምክር ቤቱ አባል ያለመከሰስ መብት ያነሳው ዛሬ ሐሙስ ሰኔ 5 2017 ዓ.ም ባደረገው አስቸኳይ ጉባኤ ነው። በአስቸኳይ ጉባኤው በክልሉ ካሉ ተጽዕኖ ፈጣሪ ባለስልጣናት አንዱ የሆኑት አቶ አለማየሁ ያለመከሰስ መብታቸው እንዲነሳ የውሳኔ ሐሳብ እንደቀረበ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ባወጣው መረጃ አስታውቋል። ያለመከሰስ መብታቸው እንዲነሳ የውሳኔ ሐሳቡ የቀረበባቸው አቶ አለማየሁ ከሲዳማ ክልል ምስረታ አንስቶ በክልሉ ከፍተኛ ኃላፊነት እርከን ላይ የቆዩ ናቸው። የውሳኔ ሐሳቡን ያቀረቡት በክልሉ ፍትህ ቢሮ ኃላፊ አቶ ማቶማሩ ባለስልጣኑ የተጠረጠሩት በኃላፊነት ላይ ያሉ ፈጽሟቸዋል ከተባሉ የወንጀል ድርጊቶች ጋር በተያያዘ እንደሆነ ተገልጿል። አቶ አለማየሁ ከተጠረጠሩባቸው የወንጀል ድርጊቶች መካከል የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበሩበት ጊዜ ስልጣንን ያለ አግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት የሚለው ይገኝበታል። የታሰሩ ግለሰቦችን ለማስለቀቅ ከፍተኛ እጅ መንሻ መቀበልም ባለስልጣኑ የተጠረጠሩበት ሌላኛው ድርጊት ነው። የሰላምና ጸጥታ ቢሮ ኃላፊው ህገወጥ የአደንዛዥ ዝውውር ፈቃድ መስጠት እንዲሁም ህገወጥ የጦር መሳሪያ ግዢና ዝውውር እንዲካሄድ መፍቀድ የሚሉ ውንጀላዎችን ቀርበባቸዋል። የግሉን ጥቅም መሰረት በማድረግ በክልሉ ውስጥ ህገወጥ ኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለውም በፍትህ ቢሮ የቀረበ ሌላኛው ጥርጣሬ ነው። አቶ አለማየሁ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመጣር በሚልም ክስ ቀርቦባቸዋል። የሰላምና የጸጥታ ቢሮ ኃላፊው በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ሲያደርጉ ደርሼባቸዋለሁ ሲልም ነው የከሰሰው። በተለያዩ ህገወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚለውም አቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንደሆነ መረጃ ያመለክታል። የምክር ቤት አባሉ ያለመከሰስ መብት እንዲነሳ ከመቅረቡ በፊት የወንጀል ድርጊቶችን በተመለከተ ከተለያዩ አካላት መረጃዎች እንደተሰበሰቡና ተገቢውን የማጣራት ስራ እንደተከናወነ መገለጹን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በመረጃው አስፍሯል። የሲዳማ ክልል ምክር ቤት በቀረበለት የአቶ አለማየሁን ያለመከሰስ መብት የማንሳት ውሳኔ ሐሳብ ላይ በስፋት እንደተወያየና በዚህም የግለሰቡን በርካታ የወንጀል ድርጊቶችን እንደተነሱም ተጠቅሷል። ከዚህ ውይይት በኋላም የምክር ቤቱ የሰላምና ጸጥታ ቢሮ ኃላፊ ያለመከሰስ መብት እንዲነሳ በሙሉ ድምፅ ወስኗል። ሲዳማ ክልል በከፍተኛ ባለስልጣን ከኃላፊነት አንስቶ በወንጀል ድርጊቶች ተጠያቂ ሲያደርግ ይህ የመጀመሪያው አይደለም። የሐዋሳ ከተማ ከንቲባ የነበሩት አቶ ጸጋዬ ቱኬ ሐምሌ 2015 ዓ.ም ከኃላፊነት ከተነሱ በኋላ በቁጥጥር ስር ውለው ተከሰዋል። በተከሰሱበት የሙስና ወንጀል ጥፋተኛ የተባሉት አቶ ጸጋዬ
የሐዋሳ ከተማ ከፍተኛ ፍርድ ቤት በ13 ዓመት ጽኑ እስራት እንዲቀጡ የወሰነባቸው ባለፈው መጋቢት ነበር። በፈንጣጣ የሚያዙ ሰዎች ቁጥር እየጨመረ ነው። የዝንጀሮ ፈንጣጣ ወይም ኢምፖክስ የተያዙ ሰዎች ቁጥር 18 መድረሱን የጤና ጥበቃ ሚኒስቴር አስታውቋል። ሚኒስትሩ ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ጋር በመሆን ባወጡት መግለጫ እስከ ሰኔ 4 2017 ድረስ ብቻ 18 በቫይረሱ መያዛቸው አረጋግጧል። በኢትዮጵያ በዝንጀሮ ፈንጣጣ ኢምፖክስ ለመጀመሪያ ጊዜ በኢትዮጵያ መከሰቱ ይፋ የሆነው ግንቦት 17 2017 ሲሆን የመጀመሪያው የኢምፖክስ ታማሚ የተገኘው ግንቦት 16 2017 በኦሮሚያ ክልል ሞያሌ ከተማ ነው። በበሽታው ከተያዙት መካከል የአንድ ወር ጨቅላ ሕይወት ማለፉ ይታወሳል። የጤና ጥበቃ ሚኒስቴር እስከ ትናንት ሰኔ 4 2017 ድረስ 102 ለሚሆኑ የላቦራቶሪ ምርመራዎች ማድረጉንና በበሽታው የተያዙ ታማሚዎች ቁጥር 18 መድረሱን ባወጣው መግለጫ አስታውቋል። እስካሁን በበሽታው ከተያዙት 18 ሰዎች መካከል 5ቱ ሙሉ በሙሉ አገግመዋል። እንደ ጤና ጥበቃ መረጃ ከሆነ የኢምፖክስ ቫይረስ የተለያዩ ዝርያዎች ያሉት ሲሆን በኢትዮጵያ በሕክምና ላይ ካሉ ታማሚዎች የተወሰደ ናሙና ላይ በተደረገ የዘረመል ምርመራ በተገኘ ውጤት መሰረት ክሌዳ 1ቢ የተባለው ዝርያ ነው። ይህ የቫይረስ ዝርያ በአንጻሩ ከፍተኛ የሚባል የስርጭት መጠን ያለውና በዚህ የቫይረስ ዝርያ ከበሽታው ጋር በተያያዘ የሚከሰት የሞት መጠን በአንጻሩ ከፍተኛ እንደሆነ በሌሎች ሀገራት የተገኘ ልምድ ያሳያል። ለኤምፖክስ በሽታ አጋላጭ ሁኔታዎች ተብለው ከተለዩት መንገዶች መካከል በቫይረሱ ከተያዙ ሰዎች ጋር የሚደረግ የሰውነት ንክኪ እንዲሁም ከታማሚ ሰው ጋር ንክኪ ያለውን ቁስ በጋራ መጠቀም በዋነኛነት ይጠቀሳሉ። በኢትዮጵያ በሽታው መያዛቸው ለመጀመሪያ ጊዜ የተገለጸው በሞያሌ ከተማ ነዋሪ የሆኑ የ21 ቀን ዕድሜ ያለው ሕፃንና እናቱ ነበሩ። በገንዘብ መገበያየት 10 ሺዎችን ሊያስቀጣ ነው። መንግስት ከቅጣት ከ60 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳወቀ ሲሆን ይህንን እቅዱን የሚያሳኩ ቅጣቶችን በተለያዩ ወቅት ተግባራዊ እያደረገ ይገኛል። አሁን ላይ ደግሞ በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተብሏል። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል። ረቂቅ አዋጁ ላይ ሀሳብን ለማዋጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ አንስተዋል። የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊው አቶ ተወዳጅ መሐመድ እንዳሉት አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ አድርጎ ነው። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፉ ብር ለከፋዩ በወጪነት አያዝም። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል። ለምሳሌ የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከ10 ሺህ ብር በላይ ያለው በወጪነት አያዝም። ለተቀባዩ ደግሞ ከ10 ሺህ በላይ ያለው ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነውን በንግድ ስርዓት ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቅድ አዋጁ የተናበበ እንዲሆን ጠይቀዋል። የገንዘብ ሚኒስቴር ባሰናደው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ይላል። ይህ በእንዲህ እያለ የኬንያ ባንክ ኢትዮጵያ ገብቷል። አገሪቷ የቴሌኮምን ለውጭ ተቋማት ወደ ገበያ ስታቀርብ ቀድሞ የገባው የኬንያው ሳፋሪኮም ሲሆን አሁን ደግሞ ኬንያ የመጀመሪያ ባንኳ ወደ ኢትዮጵያ አስገብታለች። የኬንያው ኬሲቢ ባንክ በኢትዮጵያ የባንኩ ዘርፍ በመሰማራት የመጀመሪያው የውጭ ባንክ ይሆናል ተብሏል። ባንኩ ወደ ገበያው በይፋ ለመቀላቀል ከብሔራዊ ባንክ አመራሮች ጋር ውይይት እያደረገ መሆኑን ከብሔራዊ ባንክ የተገኘ መረጃ ያሳያል። ኬቢሲ የኢትዮጵያ የፋይናንስ ገበያ ለማጥናት አዲስ አበባ ውስጥ ቢሮ ያቋቋመው ከ10 ዓመታት በፊት ነበር። ባንኩ ደቡብ ሱዳን፣ ታንዛኒያ፣ ኡጋንዳ፣ ቡሩንዲ፣ ሩዋንዳ እና ዲሞክራዊት ኮንጎ ሪፐብሊክ ውስጥ ቅርንጫፎች አሉት። የሱዳን ጦር ማፈግፈጉ ተሰማ። ፖርት ሱዳን የሱዳን ጦርነት አካባቢውን እያደረሰ ነውም ተብሏል። የሱዳን መከላከያ ጦር የሊቢያ ጦር አበጋዝ ኻሊፋ ሀፍጣር የሚያዙት ሚሊሻ ጦር ጥቃት እንደከፈተበት አስታወቀ። የሱዳን መከላከያ ጦር አዛዡ እንደሚሉት ሱዳንን ከሊቢያና ከግብፅ ጋር በሚያዋስነው ድንበር ላይ የሰፈረው ጦሯቸው በሱዳን ፈጥኖ ደራሽ ጦርና በኸሊፋ ሀፍጣር ኃይላት የተቀናጀ ጥቃት ተከፍቶበታል። 3 ማዕዘናማው አካባቢ ሰፍሮ የነበረው የሱዳን መከላከያ ጦር ዳግም ለመደራጀት ከአካባቢው ማፈግፈጉን አዛዦቹ አስታውቀዋል። የሱዳን ፈጥኖ ደራሽ ጦር ለረጅም ጊዜ ከከበባት ከአልፋሽር ከተማ በመቶዎች ኪሎ ሜትር ርቀት ላይ በሚገኘው ድንበር ሰፍሮ የነበረው ጦር በአብዛኛው ከቀድሞ አማጺ ኃይላት ተዋጊዎች የተውጣጣ ነው። የሀፍጣርና የፈጥኖ ደራሽ ኃይላት የድንበሩን መተላለፊያ የጦር መሳሪያ ለማሻገር ይጠቀሙበታል በማለትም የሱዳን መከላከያ ጦር ይወቅሳል። የሀፍጣር ኃይል ግን ወቀሳውን አስተባብሏል።
የተባበሩት አረብ ኤምሬቶች ራሳቸውን ፊልድ ማርሻል ብለው ለሚጠሩት ኻሊፋ ሀፍጣር በከፍተኛ ድጋፍ ከሚሰጡ መንግስታት አንዷ ናት። የሱዳን መከላከያ ጦር ደግሞ የተባበሩት አረብ ኤምሬቶች የሱዳን ፈጥኖ ደራሽ ጦርን ትረዳለች በማለት በተደጋጋሚ ይወቅሳል። የህንድ አውሮፕላን ተከሰከሰ። በህንድ 242 ሰዎችን አሳፍሮ የነበረ አውሮፕላን ተከስክሶ እስካሁን የ204 ሰዎች ህይወት አልፏል። በአገሪቷ አህመዳባድ ከተማ አቅራቢያ ከሚገኘው ማረፊያ 242 ሰዎችን አሳፍሮ የተነሳ የመንገደኞቹ አውሮፕላን ከተነሳ ከ5 ደቂቃዎች በኋላ ተከስክሶ እስካሁን ቢያንስ የ204 ሰዎች ህይወት ማለፉን ተሰምቷል። በአደጋው እስካሁን ቢያንስ የ204 ሰዎች ህይወት ማለፉ የተረጋገጠ ሲሆን የሟቾች ቁጥር ከዚህ በላይ ከፍ ሊል እንደሚችልም ተገምቷል። ከህንድ ወደ ለንደን እያመራ የነበረው የኤር ኢንዲያ ቦይንግ 787 የመንገደኞች አውሮፕላን በውስጡ 230 መንገደኞችና 12 የበረራ ሰራተኞች ይዞ ነው በረራ የጀመረው። በዚህም 169 የህንድ ዜግነት ያላቸው፣ 53 የእንግሊዝ ዜግነት ያላቸው፣ 7 የፖርቹጋልና 1 የካናዳ ዜግነት ያላቸው ተሳፋሪዎች በአውሮፕላኑ ላይ ተሳፍረው እንደነበር አየር መንገዱ አስታውቋል። አውሮፕላኑ በረራ በጀመረበት በ5 ደቂቃ ውስጥ ለጊዜው ምክንያቱ ባልታወቀ አደጋ የተከሰከሰ ሲሆን አውሮፕላኑ በተከሰከሰበት ጊዜ የዶክተሮች ማረፊያ ቤት ላይ ማረፉን አንድ ከፍተኛ የፖሊስ መኮንን በቦታው ለሚገኙ ለጋዜጠኞች ተናግረዋል። አየር መንገዱ ጉዳት የደረሰባቸው መንገደኞች በአቅራቢያ ወደሚገኙ ሆስፒታሎች እየተወሰዱ መሆኑን የገለጸ ሲሆን ልዩ የሆነ እርዳታ መስመር መዘጋጀቱንም አስታውቋል። የአቪዬሽንና የድንገተኛ አደጋ ሰጪ ሰራተኞች ፈጣንና የተቀናጀ እርምጃ እንዲወስዱ ትዕዛዝ መተላለፉም የተገለጸ ሲሆን የእርዳታ ቡድኖች በፍጥነት ሕክምና እንዲሰጡ ጥረት እየተደረገ ነው ተብሏል። በአደጋው እስካሁን ቢያንስ 110 ሰዎች ሕይወት ማለፉ የተረጋገጠ ሲሆን የሟቾች ቁጥር ከዚህ በላይ ከፍ ሊል እንደሚችልም ተገምቷል። ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።